ዛሬ የተፈጠረው የእውነትን ነው የምላችሁ ኑሃሚ ድራማ ላይ በጣም በሚያሳዝን ነገር ማለት ነው። እንግዲህ የዳግም እህቱ ክብረ ንጽህናዋን አሳልፋ ሰጥታለች ማለት ነው። የናሆም እህት በጣም በሚያሳዝን ነገር ማለት ነው። ሁለተኛ ደግሞ ናሆም እንግዲህ ከእምራን ጋራ ፍርሚያ ተፈራርሟል ማለት ነው፣ የጋብቻ ፍርሚያ። ሁለተኛ ደግሞ ነገር እምራን እንግዲህ ዳግም ስለ እናቱ ከአባቱ ጋር ሲያወራ እባክህ ካባዬ በእናቴ ህይወት አትግባ፣ እሷ እኮ ባለትዳር ነች፣ እንዴት እናቴ ልታፈቅር ይገባሃል እትዬዝናሽን እያለ በፍጹም ደግሞ እኔ ልጄ መሆኗን ማንም ሰው ማወቅ የለበትም እያለ ከሷ ጋር ሲያወራ ኦምራን ሰማችሁ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። መልካምነት ለራስ ነው። ለእኔ መልካም የምታደርጉት ለእናንተም እንደ ጥላ አብሯችሁ ሄዶ መልካም ነገር ያደርግላችኋል ማለት ነው። እና ቤተሰቦች የኑሃሚ ድራማ ዛሬ ያልተፈጠረውን ነገር ብቻ ንገሩኝ። በስመ አብ በጣም ነው የእውነት የሚያሳዝን ነው። በእርግጥ ከብዙ ከጥቂቱ የሚያሳዝን ነው ማለት ነው። እንግዲህ ናሆም ከእምራን ጋራ ጋብቻ ፈጽሟል ማለት ነው። ተፈራርሟል ማለት ነው። የቀለበት ጋብቻ ተፈራርሟል ማለት ነው። እንግዲህ በስተመጨረሻ እምራን አሸንፋለች ማለት ነው። እምራን የምትባሏ ሴትዮ በጣም በሚያሳዝን ነገር ያው ጣዖት ሰዎችን እንደሚያመልኩ እሷ ደግሞ የብር አምላኪ ሴት ነች ማለት ነው። በጣም ብር ትወዳለች ማለት ነው። እሷና የድሮ ፍቅረኛዋ ማለት ነው የኑሃሚ ድሮ ክብረ ንጽህናዋን የወሰደው ልጅ በጣም የብር አፍቃሪ ናቸው ማለት ነው። በስተመጨረሻ እንግዲህ የኑሃሚን የእንትናን እንግዲህ በጣም በሚያሳዝነው ነገር ምንድነው የተፈጠረው ሲባል ማለት ነው ጋብቻ ፈጽመው ሄዶ ከመጡ በኋላ ኑሃም ወደ ቤተሰቦቹ ቤት ጋር ገብቶ ነበረ ማለት ነው። ገብቶ ምንድነው ያለው ለቤተሰቦቹ በመጀመሪያማ ጋብቻ ፈጽማለሁ ብሎ ለቤተሰብ ተናግሮ ነበረ። ያው እነሱ ፍቃደኛ አልሆኑም። ይሄ በምክንያቱም እምራን የምትባሏ ሴትዮ በጣም መጥፎ ሴትዮ ነች ማለት ነው። እውነት የለምላችሁ በጣም የምታሳዝን ሴትዮ ነው። ምክንያቱም ብር ነው የምትወደው እሷ፣ የብር ፍቅር ነው እንጂ ያዛት ፍቅር የሚባለውን ነገር ብዙ ነገር የምታውቀው ነገር የለም ማለት ነው። ፍቅርም ከወደደችም ደግሞ ያንኛውን ነው እንጂ የምትወደው እንትናን አትወደውም ማለት ነው፣ ኑሃምን ማለት ነው። ኑሃሚ ደግሞ በጣም ምስኪን ነው፣ ንጹህ አፍቃሪ ነው። በጣም ነው የሚወዳት፣ በጣም ነው የሚያምናት። ይሄ ሁላ ነገር የቤተሰቦችን ቃል መስማትም አልፈልግም ብሎ ከሷ ጋር ሆኗል ማለት ነው። በስተመጀመሪያ እንግዲህ ምንድነው የተፈጠረው? ዳግም ቤት ውስጥ መጥቶ ነበረ ማለት ነው። ቤት ውስጥ ከመጣ በኋላ እባክህ ወንድሜ ይቅር በለኝ፣ በድያለሁ፣ ካሁን ወዲህ ጀምሮ በህይወትህ አልገባም፣ ይቅር በለኝ ስላደረኩት ነገር ብሎ ይቅርታ ጠይቆ ማለት ነው። በጣም ይቅርታውን እምቢ ብሎ ነበረ ናሆም ማለት ነው። እንግዲህ እግሩ ላይ ዳግም ወድቆ በጣም እባክህ ወንድሜ ይቅር በለኝ፣ በድያለሁ፣ ከዛሬ ጀምሮ በህይወትህ በሄድክበት ላልሄድ፣ በመጣህበት ላልመጣ ይቅርታ እልሃለሁ ብሎ ሲጠይቀው እንግዲህ በስተመጨረሻ ላይ እናትየዋም ተነስ ብላ እትዬዝናሽ እንግዲህ ተነስ ብላ ትለዋለች ማለት ነው ዳግምን ይቅርታ መጠየቅም አለብኝ እኔ ነኝ እኮ ጥፋተኛው ብሎ ይላታል ማለት ነው። እሷ ደግሞ ምንም ነገር እንዳላጠፋህ እኮ እኔ አውቃለሁ፣ ያችነች እንጂ እናንተ እንደዚህ ያደረሰችው እንደዚህ እንድትጣሉ ደረጃ ያደረሰቻችሁ ብላ ትለዋለች ማለት ነው። ለማንኛውም እንግዲህ በስተመጨረሻ ላይ እነሆም ይቅርታውን ተቀብሏል ማለት ነው። ጥፋትክን ማመንክ በጣም አሪፍ ነው። ጥፋትክን አምነክ እንደዚህ ይቅርታ በመጠየቅክ እኔ በጣም ደስ ብሎኛል ብሎ ይላል ማለት ነው። በፍጹም ደግሞ እትዬዝናሽ እሱማ ምንም ነገር እንዳላጠፋ በፍጹም አውቃለሁ በስነ ስርዓቱ ብሎ ይላል ማለት ነው። ጋሽ ለሁም ደግሞ ምንድን ያለው እንግዲህ በጣም በሚያሳዝነው ነገር እናንተ ይቅርታ ተጠያየቁ፣ አንቺም እንደዚህ አትበይ፣ እነሱ ሁሉ ነገር ይስማሙ፣ መስማማት አለባቸው ብሎ ይላታል ማለት ነው። እሷም እንግዲህ እሺ ብላ ትታዘዘዋለች ማለት ነው። በስተመጨረሻ ላይ ምንድነው የተፈጠረው ሲባል እንግዲህ ከዛም በኋላ ከሄደ በኋላ ኑሃም ከእንትና ጋር ጋብቻ ትዳር ፈጽመዋል ማለት ነው። ጋብቻ ፈጸሙ ማለት ነው። በጣም በሚያሳዝን ነገር በስተመጨረሻ እንግዲህ እምራን የምትባሏ ሴትዮ አሸነፈች ማለት ነው። የኑሃም እህት ደግሞ እንግዲህ ከእምራን ፍቅረኛ ጋራ ክብረ ንጽህናዋን አሳልፋ ሰጥታለች ማለት ነው። ክብረ ንጽህናዋን እንግዲህ አሳልፋ ሰጥታለች ማለት ነው። እሱ በፊትም የተካነበት ነው ምናምን ሴቶችን መድኃኒት እየጨመረ መድፈር ወይ ደግሞ ማስደፈር እንደዚህ ነገር ማድረግ እሱ ከበፊትነቱም የታወቀ ነው።
ግን እሷንም እንደዛ ነው ያደረገው በእርግጠኝነት። እሱ ደግሞ አይወዳትም። ይሄ ሁላ ነገር ለምንድን ነው የፈለጋት? ለእንትን ነው ለበቀል ነው ማለት ነው። አንደኛ እሱንም በኑሃሚ የተነሳ እሱንም ስላሰቃዩት ኑሃሚንም እንደዛ ስለበደለች ነው በቀል ማለት ነው እሱ። ምክንያቱም ኑሃሚን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ኑሃሚን ደግሞ በጣም ስለበደሉ ለዛ በቀል ነው ይሄ ሁላ ነገር እየሰራባቸው እያደረገ ያለው ማለት ነው። ሁለተኛ ነገር ደግሞ ገንዘብ ነው ማለት ነው። እዛ ቤት እንዴት እግሩ መግባት እንዳለበት፣ ገንዘብ በምን አይነት መንገድ ማምጣት እንደሚፈልግ ነው ሁሌም የሚያሴረው ማለት ነው። በስተመጨረሻ እንግዲህ ከእንቅልፏ ስትነሳ አጠገቧ ክብረ ንጽህና የለ ምን የለ አጠገቧ ሆና አግኝታለች ማለት ነው። ወይኔ እየጠጣ በጣም ነው የተናደደችው። የት ነኝ ያለሁት? ማን ነው እዚህ ያመጣኝ ብሎ ትላለች ማለት ነው። እንዴ እዚህ መምጣትሽን አታቂም ወይ? እንዴ ማታ እኮ አንቺ ነሽ እኮ አስቸግረሽኝ ይሄንን ነገር እንድፈጽም ያደረግሽኝ ብሎ ይላታል ማለት ነው። እኔ ራሱ ብልክም ይሄንን ነገር መፈጸም የለብህም ነበረ፣ ይብን እንኳን እምቢ ማለት ነበረብህ። እንዴት እንደዚህ ታደርጋለህ ብላ በጣም ታለቅሳለች፣ ታዝናለች ማለት ነው። እንግዲህ ብታለቅስም ብታዝንም ምንም ነገር እየመጣላት ነገር የለም። በጣም በሚያሳዝነው ነገር ሁሉ ነገር ካለቀ በኋላ ጅብ ከሄደ ውሻ ጮሆ የሚባለው ነገር አለ አይደለ? ጅብ ከሄደ ውሻ ጮሆ የሚባል ነገር ነው የደረሰባት ማለት ነው። በጣም ነው ያዘነችው። እኔ አንተ ማፍቀሪ በጣም ስተተኛ ነኝ። ምክንያቱም እንዴት በኑሃሚ ላይ ያ ሁሉ ነገር አድርገህ እንደዚሁም ደግሞ በኦምራን ላይ እንደዚህ አድርገህ ፈጽመህ እንዴት ይሄንን ነገር አደረኩ? በጣም እኔ ተሳስቻለሁ። ማፍቀር ያሌለብኝን ሰው ነው ማፍቀር የፈቀርኩት ምናምን ብላ ትናደዳለች ማለት ነው። እንዴት ነው እንዴ? በፊት እኮ ወድሃለሁ አፈቅርሃለሁ እያልሽኝ አልነበር እንዴ? ዛሬ እንዴት ነው ምንድን ነው የተፈጠረው ብሎ ይላታል ማለት ነው። እኔ በፍጹም አፈቅርሃለሁ ማለት እኮ አብሬክ እጋደማለሁ አብሬክ እተኛለሁ ማለት አይደለም። እስከ ዛሬ ያስቀመጥኩትን ክብር ንጽህናዬን ወሰድከው ብላ በጣም እሷም ታዝናለች ማለት ነው። በስተመጨረሻ እንግዲህ ያው እሱ ውሸት የተካነበት ነው። በጣም ወድሻለሁ እኮ አፈቅርሻለሁ፣ አንቺ በጣም መልካም ሰው ነሽ፣ እኔ ከሁሉ ውስጥም አንቺን በጣም ወድጄሻለሁ ብሎ ይላታል ማለት ነው። እባክህ እለምንሃለሁ እባክህ እንዳትጎዳኝ ብላ ትለዋለች ማለት ነው። በፍጹም እኔ አንቺን እኮ አልጎዳሽም እንደ ማንኛውም ሴት አይደለም የማይሽ አንቺን እኔ በጣም ወድሻለሁ በፍጹም አልጎዳሽም ብሎ ይላታል ማለት ነው። እሷም እውነት መስላት ወደ ቤት ስትሄድ እንግዲህ ወደ ቤት ስትሄድ እትዬ ዝናሽና ባለቤቷ ቁጭ ብሎ ምሳ እራት እየበሉ ነበረ ማለት ነው። በጣም በሚያሳዝነው ነገር በጣም ጋሽ ሌኩን በጣም ተናዶ ነበረ። ምክንያቱም ቤት ውስጥ ማንም ሰው የለም። ምግብም ሲመሉ ብቻቸውን ነው፣ ሲጠጡም ብቻቸውን ነው ማለት ነው። በዚህ የተነሳ ትንሽ ስሜተኛ ሆኖ ነበረ ማለት ነው። ይሄ ነገር በጣም ሲበላ በጣም ትሪውን እየቆፈቆፈ ነበረ ማለት ነው። እንዴ ጋሽ ሌኩም ምን ሆነክ ነው እንደዚህ የምታደርገው ሌኩም ብላ ስትለው ማለት ነው። እንዴት ነው እንደዚህ ማላደርገው? በፊት ቤት ውስጥ ሰው ነበረ፣ አሁን ግን ማንም ሰው የለም። ምግቡንም ብቻችን መብላት አምጥተናል። ቤት ውስጥ ሁሉም ሰው እኮ በቃ ማንም ሰው ቤት ውስጥ የሚቀመጥ ሰው ጠፍቷል ምናምን ብሎ ይናደዳል ማለት ነው። እንግዲህ ሲናደድ ልጅቷ ትመጣለች ማለት ነው። የት ነበርሽ ብላ ትላታለች ማለት ነው እናትየዋ። እንዴ ማየ አልነገርኩሽም እንዴ ጓደኛ ጋር እንደማደር ብላ ትላታለች ማለት ነው። መቼ ነው የነገርሽኝ? አልነገርሽኝም እኮ ብላ ትላታለች ማለት ነው። እንዴ ጭራሹን ውጭ ነች ያደረችው ብሎ ይላታል ማለት ነው ጋሽ ሌኩ። በእውነትም ልጅ በጣም ነው የተበላሸሽ። ይሄ ሁላ ነገር የኔ ስህተት ነው እዚህ ደረጃ እንድትደርሱ ያደረኳችሁ እኔ ነኝ፣ የኔ ጥፋት ነው ብሎ ብድግ አድርገው እንግዲህ በጥፊ ያጋጫታል ማለት ነው ጋሽ ልኩም። በጣም በሚያሳዝን ነገር እንግዲህ ልጅቷ በጣም ነው የተናደደችው ማለት ነው። ቤት ውስጥ ጎትቶ ክላስ ውስጥ ነው የጨመራት። ከዚህ ክላስ ውስጥ እኔ እስከምፈቅድ ድረስ ማንም ሰው እንዳያወጣት ብሎ ይላል ማለት ነው። እትዬ ዝናሽ ደግሞ ይሄንን ነገር እኮ ማድረግ የለብህም ነበረ፣ በፊት ማድረግ ያለብኝ ነው አሁን ያደረኩት። ይሄ ሁላ ነገር እንዲፈጸም ያደረግሽው አንቺ ነሽ፣ አንቺ ነሽ ይሄ ሁላ ነገር እንዲደረግ ያደረግሽው። ስለዛ አርፎች ተቀመጪ ብሎ ይላታል ማለት ነው። እትዬ ዝናሽን በጣም ተናዳ እንግዲህ በፍራቻ ዝም ትለዋለች ማለት ነው። በስተመጨረሻ እንግዲህ የኑሃም እህት የክብረ ንጽህናን የወለደው ጋር ትደውልና አባዬ እኮ ቤት ውስጥ ክላስ ውስጥ ጨምሮ አስቀምጦኛል ብላ ትለዋለች ማለት ነው። እንደውም እሱ ስልኩን ሳየው በጣም ነው የተሰላችው። እንግዲህ ጀመረች
ለመንጋተት ደወለች ብላ እያለ ነበረ ማለት ነው። ወደ እሷ ጋር ስትደውል በጣም ደስተኛ አልነበረም ማለት ነው። ግን ያው በስተመጨረሻ አንስቶላት ምንድን ነው የፈለግሽው ብሎ ይላታል ማለት ነው። እንዲህ አባዬ እኮ በጣም እንትን እያለኝ ነው ቤት ውስጥ ጨምሮ ቆልፎብኛል፣ ምን ይሻለኛል ብላ ትለዋለች ማለት ነው። አይ ካልሆነ በእንትን ውስጥ በእንትን ውጪ በመስኮት ውጪ ይላታል ማለት ነው። እንዴት ነው የኔ እኮ ክላስ እኮ እላይ ነኝ፣ እንዴት በመስኮት ላይ ነው ውጪ የምትለኝ ብላ ትለዋለች ማለት ነው። አይ ወይንም እኔ መጥቼ እኔ ላይ ውደቅብኝ ብሎ ይላታል ማለት ነው። እሱ ደሳ ደግሞ በፊት የወደክብኝ አይበቃኝም እንዴ ደግሞ አሁንም ወደቅ አማረህ እንዴ ብሎ ይላታል ትለዋለች ማለት ነው። ከዛ በኋላ ምንድነው የተፈጠረው? በእናትህ እንዳትጎዳኝ ግን ናፍቀኸኛል እኮ ምናምን አሁንም ዳግም ብሎ ይላታል ማለት ነው። አዎ ናፍቀኸኛል እኮ ግን አደራህን እንዳትጎዳኝ ብሎ ይላታል ትለዋለች ማለት ነው። እሺ ይልና እንግዲህ በስተመጨረሻ በጣም እንዳትጎዳኝ ብላ ስትጨቀጭቀው ሰው ደወለልኝ ስልክ ዘጋባብኝ ብሎ ዝበላው ላይ ዘጋና ምንድነው የሚያስበው ማለት ነው። በምን አይነት መንገድ ቤተሰቦቿና ጋሽ ሌኩም ማወቅ አለበት ይሄንን ያደረግነው ነገር ብሎ ሲያስብ ሚዲያ ላይ እንግዲህ አብሮ የተኙትን ቪዲዮ በመልቀቅ ያንን ነገር አሰበ ማለት ነው። እንደዛ ካልሆነ በስተቀር ምክንያቱም ቪዲዮ ማንም ሰው ሁሉም ቤተሰብ ማየት ስላለበት ቪዲዮ እንደዛ መልቀቅ አለብኝ ብሎ ቪዲዮ ለመልቀቅ እንግዲህ ከስልክ ውስጥ እያወጣ ነበረ ማለት ነው። ዳግም እንግዲህ ዛሬ ምንድነው የተፈጠረው ሲባል ዳግም ስራ ውስጥ ነበረ ማለት ነው። ድርጅት ውስጥ ሄዶ ነበረ እንግዲህ እንደለመደው አባትየው ሲደውልለት ነበረ። አባዬ ምንድነው የፈለግከው? እባክህ ባለትዳር ሴት ከለዋ ላይ አርፈህ ተቀመጥ ብዬ አልነገርኩህም እንዴ? ለምንድን ነው ሁሌ ስለሷ ነገር የምትጠይቀኝ? እሷ እኮ ባለትዳር ነች። በቃ ከዛሬ ጀምሮ ከአይምሮ ውስጥ አውጣ እያለው እየነገረው ነበረ ማለት ነው። ዳሞ አባዬ ነገርኩህ፣ እንዴት ባለትዳር ሴት ልታፈቅር ትችላለህ? እትዬ ዝናሽ እኮ ባለትዳር ነች፣ እንዴት እንደዚህ ታደርጋለህ? እያለው ሲነግረው ነበረ። በስተመጨረሻ ላይ ደግሞ ነግሬሃለሁ አባዬ የኔ ልጅነትን ማንም ሰው መስማት የለበትም ብያለሁ አደራ ብሎ ሲናገር ኦምራን ከኋላ ቁጭ ብላ እየሰማችሁ ነበረ ማለት ነው። እንግዲህ ኦምራን የምትባሏ ሴትዮ በጣም በደስታ በፍልቅልቅ ውስጥ በጣም በመገረም ውስጥ እያየችው ነበረ ማለት ነው። ምክንያቱም ሲባል እንትን ለማድረግ ማለት ነው ይሄ እንትን ለማድረግ ማለት ነው። እንግዲህ እትዬ ዝናሽን እንደፈለጋል ለማሽከርከር ማለት ነው። መኪና ውስጥም ሆና ኦምራ ስትፎክርላት ነበረ። አንዴ እዛ ቤት ውስጥ ምራት ሆኜ ልግባ እንጂ የሚያደርገውን ነገር እኔ ነኝ የማቆያል እየፎከረ ነበረ። ግን በስተመጨረሻ እሱም ተሳክቶላታል ማለት ነው። ምክንያቱም ሁሉ ነገር የእትዬ ዝናሽ ሚስጥር ሰምታለች ማለት ነው። እትዬ ዝናሽ እንግዲህ አሁን በጣም መጥፎ ደረጃ ውስጥ ነች ያለችው። ምክንያቱም በጣም ከባድ ደረጃ ውስጥ ነች ያለችው ማለት ነው። አምራን እንግዲህ አሁን እቃቃ ጨዋታ ነው የምትጫወቱባት። እቃቃ ጨዋታ ነው የምትጫወቱባት። በጣም እትዬ ዝናሽ እንግዲህ ስለ ልጇ ማንም ሰው ማወቅ አትፈልግም። ምክንያቱም ትዳሯ እንዲበተን አትፈልግም። ይሄንን ነገር ሁሉን ነገር ካወቀ ደግሞ ጋሽ ልኩም በጣም ነው ያው ታውቃላችሁ፣ ሲናደድ በጣም ነው የሚያመው። እኔ አላቅም፣ ምን ይሞታል ብዬ ነው የማስበው። በዛ ላይ ደግሞ እናሁም ምንድነው የሚሰማው በጣም ከባድ ነው። ብቻ አላቅምና እቺ ሴትዮ መጥፎ ነገር እንደምትሰራ ነው እኔ በራሴ እንትን ያለኝ። እዛ ቤት ውስጥ የመቀመጫ ምንጭ አግኝታለች ማለት ነው። ይህ ዳግም እንደው ሲያወራ ወደ ኋላ ዞር ብሎ ባይ በጣም አሪፍ ነበረ ማለት ነው። እውነቴን ነው ብላችሁ እኔ በነገራችን ላይ ልንገራችሁና ድራማ መሆኑን እያወቅሁ በጣም ውስቅቅ ያለኝ ማለት ነው። እሱ እያወራ እያለ እሷ ስትመጣበት በጣም እኔ አስቤው ነበር የሆነ ነገር ጎዶሏን አግኝታ እዛ ቤት እንደምትገባ ሳስበው ነበረ። በስተመጨረሻ ግን ሆነ ማለት ነው። አይገርማችሁም? ለማንኛውም የድራማው ስክሪፕት እኔ ነኝ ማለት ነው። ማወቅ አለባችሁ ማለት ነው። እውነቴን ነው ብላችሁ ከመጀመሪያና ጀምሮ ይሄንን ነገር ሳስብ ነበር። ይሄንን ነገር ታውቃለህ ብዬ ማለት ነውና ቤተሰቦቼ፣ ለማንኛውም ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። በዳግም ቪዲዮ እስከምመጣ ሰላም ቆዩልኝ።